ሌሊቱ ተገባዶ ጎህ ሲቀድ ፀሐይ ከማደሯ ወጥታ ጮሯን ወደ ምድር ስትፈነጥቅ አንድ ድምፅ ተደጋግሞ ይሰማል። ቡና ከኢትዮጵያ ማህበረሰብ ጋር አብሮ የኖረ ህዝቦቿን በጽኑ መሰረት ላይ ያነጸ ምርት ነው። ቡና ማለት ለኛ ማህበራዊያችን ነው። እኛ ጋር ቁርስ ብላ ሲባል ቆይ ቡና አልጠጣሁም ነው የሚለው። ቡና ቅድሚያ አለው። በቡና ምክንያት ጎረቤት ይገናኛል። በቡና ምክንያት ቤተሰብ ይሰባሰባል። እንግዲህ ስለ ቡና በቃ አውርቼ የምጨርሰው ነገር አይደለም። በግለሰብም ሊሆን ይችላል። በተለያዩ አካባቢዎች ላይ ግጭት በሚፈጠርበት ወቅት ላይ የግጭቱ ሁኔታ በቡና ነው የሚጠናቀቀው። ቡና ላይ ቁጭ ብሎ ችግሩን በጋራ ይወያያል፣ ደስታውን ይካፈላል፣ ሀዘኑን አብሮ ይካፈላል። ሁሉ ነገሩን ቡናን አመካኝቶ የሚኖርበት ነውና ማህበራዊ ፋይዳው እጅግ ከፍ ያለ ነው። ቡና ከማህበራዊ ጉዳይ የዘለለ ትርጉም አለው። የኢኮኖሚ ምንጭም ነው። የህብረተሰቡን ህይወት እየለወጠ ነው። ለሀገራችን የውጭ ምንዛሬ የሚያስገኝ ቡና ማለት ደም ስራችን ነው ብሎ መውሰድ ይቻላል። አንደኛ ደረጃ በቃ ይሄ ያለቀለት ነው ማለት። ይሄ ያለቀለት አሁን ይጫናል። የበፊቱንና ይሄንም አንድ ጋር ሲያወዳደረው በቃ ሰማይና ምድር ማለት ይቻላል። በ3 ዓመት ውስጥ 3 የቡና መንደሮችን መፍጠር ችለናል። ቡና ነው ምርታችን፣ ተጠቃሚ ነን። በፊት ትንሽ ነበረ አቅማችን፣ አሁን ትልቅ ቦታ ገብተናል። እኔ በበኩሌ ኑሮዬ ካለፈው እየተሻለ እንደመጣ ነው የማስበው። ዛሬ ኑሮዬ ድህነት የሚባል ነገር ተቤት አባረሬ አዲስ ቤት ሰርቻለሁ። ቡና የሚጠጣ ምርት ብቻ አይደለም። ልክ እንደ ሰንደቅ ዓላማዋ ከዓለም አቀፉ ማህበረሰብ ጋር ያስተዋወቀ ትልቅ አርማም ነው። ኢትዮጵያ ከውጭ ንግድ ከፍተኛ ገቢ ከምታገኝበት የግብርናው ዘርፍ አንዱ ነው። የህብረተሰቡን ህይወት እየለወጠ ነው። ለሀገራችን የውጭ ምንዛሬ የሚያስገኝ 30% እና 40%ን ሸፍኖ ያለው ከምናገኘው እንደ አገር ከቡና ነው። ቡና ለኛ ፖለቲካ ነው። አገራችንን ያስተዋወቀ። ኢትዮጵያ በምንድን ነው የምትታወቀው? በአረቢካ ቡና ለዓለም የሰጠች። ታሪካችን ራሱ የገዘፈበት በዚህ ቡና ነው ማለት ነው። ቡና ማለት ለኢትዮጵያ ህዝብ ለኛ ሁሉ ነገር ነው፣ ደም ስራችን ነው ብሎ መውሰድ ይቻላል። ከዓመት ዓመት በመስኩ የሚገኘው ገቢ እየጨመረ መጥቷል። ለዚህ ምክንያቱ ምንድን ነው? እንግዲህ ምክንያቶቹ ከዚህ በፊት ቡና ስትራክቸር አልነበረው። ለምሳሌ በኢህአዴግ ጊዜ ብንወስድ ምርቱ ግብርና ነው የነበረው፣ ንግዱ ንግድ ቢሮ ነው የነበረው፣ ቫልዩ አዲሽኑ ኢንዱስትሪ ሚኒስቴር ነው የነበረው። ተበታተነ ነበር። ለቡና ትኩረት አልተሰጠውም። የለውጡ አመራር ከመጣ ወዲህ እያንዳንዱ በፌዴራል ደረጃ እስከ ታች ድረስ መዋቅር ተበጅቶለታል። ያ ብቻም ሳይሆን ትኩረት አግኝተዋል። አሁን የቡና ትንሳኤ ነው ብሎ መውሰድ ይቻላል። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረት ነው። ኤክስፖርት ያደረግነው $700,000 ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ፣ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ $2.5 ቢሊዮን ኤክስፖርት አድርገናል። $700,000 እና በ2.5 ቢሊዮን መካከል ያለ ልዩነት ለመገንዘብ ማንም ሰው የሚቸገር አይመስለኝም። ተወዳጅነቱን ጠብቆ ተወዳዳሪነቱን አጽንቶ እንዲቀጥል ዛሬም ጥራት ላይ መስራት ተገቢ ነው። የምትሰራው ለጥራት ነው። ጥራት ገንዘብ ነው። ገንዘብ ጥራት ነው። ጥራት ላለው ነገር የተሻለ ገበያ ይከፈላል። የቡና ጥራት መጠበቅ አለበት። ጥራቱን ለመጠበቅ ከዘር ነው የሚጀምረው፣ አርሶ አደር ጋር ነው የሚጀምረው። ይህን ለማድረግ ደግሞ አስተሳሰብ ለውጥ መምጣት አለበት። ሁሉም ቡና ላይ ያሉት ተዋናዮች፣ ብዛቱ ብቻ አይደለም። በጥራት ሲሆን ተፈላጊነቱ እየጨመረ ይመጣል። ጥራት ራሱ ገበያ ነው። ጥራት ራሱ ደግሞ ራሱ ብራንድ ነው። ለዚህ ኢትዮጵያ በጣም ሰፊ ስራ እየሰራች ነው ያለችው። ይሄ በጣም ጥሩ ነው። በዚህ ብንቀጥል በአጭር ጊዜ ውስጥ የኢትዮጵያ ቡና ቅድሙንም የተሻለ ነው። በበለጠ ሁኔታ ይህን አጠናክረን እንቀጥልበታለን። ወደንም ጠላንም የውጭ ምንዛሬ ማስገኛ ሰብላችን ስለሆነ ትልቁ መሳሪያችን ጥራት ነው። የቡና ማሳ በአግባቡ መንከባከብ ነው። ቡና ሲያረጅ መታደስ አለበት። ቡናን ካደስ ነው ልጅ ነው የሚሆነው። ኢትዮጵያ በያዝነው በጀት ዓመት ከቡና ውጭ ንግድ $3 ቢሊዮን ገቢ ለማግኘት አልማለች።